ታሪኩ የሚጀምረው አንድ አሊሺያ የተባለች ልጅ ጸጉሯን ለማሰራት ወደ ጸጉር ቤት ስትሄድ ነው። ስትሄድም ጸጉር ቤቱ ተዘግቶ ነበር። ሁሌም የምትሰራበት ቤት ግዴታ በቀጣዩ ቀን ትምህርት ቤት ስለምትሄድ ወደ ሌላ ጸጉር ቤት ሄደች። ከዛም የምትሰራውን የጸጉር አይነት ከተናገረች በኋላ ወደ ጸጉር ማሞቂያው ገባች። በዚህ ሰዓት እቺ ጸጉሯን የምታስተካክልላት ሴትዮ ጸጉር ማሞቂያውን ሳትቆጣጠርላት በመቅረቷ አንድ ነገር ተፈጠረ። እሱ ምንድነው ካላችሁ የአሊሺያ ጸጉር ሙሉ ለሙሉ በእሳቱ ወይም በማሞቂያው ተጎዳ። በዚህ ሰዓት ስትነቃ አይሆንም ጸጉሬን አጣው አናቴ ተበላሻለች። በዚህ ሰዓት ግን ያቺ ሴትዮ አንድ ነገር አደረገችላት። እሱ ምንድነው ካላችሁ ከአናታው ጋር ያለውን ጸጉር አውልቃ አደረገችላት። በዚህ ሰዓት ያቺ ሴትዮ ጸጉሯ ባዶ ነበር። እሷ የምትንቀሳቀሰው በአርቲፊሻል ጸጉር ነበር። አሊሺያም ይሄን አደረገችና በቃ ከዚህ በኋላ ይሄን አድርጊሽ አለቻት። አሊሺያን በመስማማት ተለያየች። በቀጣዩም ቀን አሊሺያ ወደ ትምህርት ቤት ስትሄድ ጓደኞቿ አሉ እየሮጡ ይሄዱ ነበር። ከዛ አንዱ ጓደኛዋ ሳያስበው ጠልፎ ጣላት። በዚህ ሰዓት አሊሺያ ስትወድቅ ይሄ ጸጉር ካናቷ ተለየ። በዚህ ሰዓት መላጣነቷ ወይም ጸጉር እንደሌላት ታየ። በዚህ ሰዓት የሴት ጓደኞቿ ሁሉ መሳቅ ጀመሩ። ከዛ በዚህ ሰዓት ያልተጠበቀ ነገር ተከሰተ። እሱ ምንድነው ካላችሁ ይሄ የአስማት መቆጣጠሪያ ይሄን ጸጉር ይዞት ወደ አንድ ውሃ ውስጥ ወሰደው። ከዛ ውሃ ውስጥ ከተተው። እሷም አሊሺያ እየሮጠች በመሄድ ይሄን ጸጉር አገኘችው። ከዛም በጣም አዘነች። እንዴት ይሄ ሊሆን ይችላል? በቃ ጸጉሬ ተጎዳ አለች። ከዛም አዝና በምትሄድበት ሰዓት አንድ መጽሐፍ ቤት ያለው ሰው አሊሺያን ተመለከተ። ከዛም ለሷ ጥሩ አስተሳሰብ እንዲኖራት አንድ መጽሐፍ ሰጣት። ይሄ መጽሐፍ የጸጉሮች ቤት የተሰኘ መጽሐፍ ነው። ከዛ ይሄ መጽሐፍ አንብቢው ብዙ የጸጉር አይነቶች አሉ አላት። እሷም እሺ ብላ ተቀብለው ወደ ቤቷ ገባች። ከዛም አልጋዋ ጋር ተኛችና መጽሐፉን ማንበብ ጀመረች። በመታነብበትም ሰዓት በሚገርም ሁኔታ የተለያዩ የጸጉር ስታይሎችን መመልከት ጀመረች። በጣምም ተገርማ ነበር። እስቲ ስራ ምን ነው ይሄ መጽሐፍ አንብቤ ጸጉሬ ወደ ድሮ በተቀየረልኝ አለችና እንደውም ይሄ ውሸት ነው ብላ መጽሐፉን ወረወረችው። በዚህ ሰዓት አንድ ያልተጠበቀ ነገር ተከሰተ። ከመጽሐፉ አስማት ወጣና ወደ መጽሐፉ እሷን አስገባት። ከዛም እሷ ከአይኗ ስትነቃ ወደ አንድ ዓለም ራሷን አገኘችው። ወደሚገርም ዓለም ልክ ስትመለከትም አንድ ሴት አየች። የመጽሐፉ ጋር የነበረች ሴትየዋ ብዙ ማጂኮችን ያዘዘቻቸው ነበር። የመጀመሪያዋ ሴት ልጇ ነበረች። ከዛ እሷም እንደዚህ አለቻት፣ አስማት ስሪ አለቻት። ከዛ አንደኛዋ አፕሉን ወደ ወፍ ቀየረችው። አንደኛዋ ልጇ ደግሞ አፕሉን ወደ ዶሮ ቀየረችው። በዚህ ሰዓት ሳታስበው ልጇን መታቻት። ከዛም ይሄ መጽሐፍ ወደቀ። ይሄ መጽሐፍ በሚወድቅበት ሰዓት ሳይታሰብ ከመጽሐፉ የአስማተኛ ጸጉር ወጣና ወደ አሊሺያ ሄደና አሊሺያ ጋር ሆነ። በዚህ ሰዓት ከአሊሺያ ጋር ቆየና የመጽሐፍ ይሄ ጸጉር ተመልሶ ታሰረና ወደ መጽሐፉን መለሰችው። ማንካላችሁ ያቺ ሴትዮ። ከዛ በቃ ዛሬ የአስማት ሰዓታችሁን ጨርሳችኋል፣ ጥሩ አስማት ሰርታችኋል። ያው እኔ ባልቆራባችሁም አሊሺያ ከዚህ በኋላ ከኛ ጋር ነው የምትኖሪው ለትንሽ ጊዜ አለቻት። አሊሺያ እሺ አለች። ተገርማለች አሊሺያ ወደዚህ ምድር በመምጣቷ። ከዛም ያቺ ሴትዮ ቻው ብላት ስትሄድ አሊሺያ ይሄን ጸጉር ለመውሰድ ብላ ተከተለቻት። ከተከተለቻትም በኋላ እቺ ሴትዮ መጽሐፉን አስቀምጠው ገባች። አሊሺያ ማየት ጀመረች። ከዛ ይሄን መጽሐፍ መውሰድ አለብኝ አለችና በቀጣዩ ቀን መጽሐፉን ልትወስድ ስትነካ አንድ ያልተጠበቀ ነገር ተከሰተ። መጽሐፉ በአስማት ተተብትቦ ስለነበር አሊሺያን መሬት ጋር ጣላት ስትነከው። በዚህ ሰዓት ደግሞ የዛች አስማተኛዋ ሴትዮ ልጅ መጣች። ከዛም ሄደችና አሊሺያ ምን ሆነሽ ነው ተነሽ አለቻት። እቺ ናኒ ትባል ነበር። ናኒም ተነሽ አሊሺያ አለችና ነሳቻት። ከዛም አሊሺያ ለናኒ ሁሉንም ነገረቻት። ያ መጽሐፍ ብዙ ጸጉሮችን አሉት፣ ብዙ ደስ የሚሉ ጸጉሮች አሉት፣ አስማተኛ ጸጉሮች። ስለዚህ አንቺም መላጣንሽ እኔም ደግሞ ጸጉር የለኝም። ስለዚህ አንተ ተጠቅመን ለምን ጸጉራችንን እኛ አናሳድግም? ደግሞ ከ100 በላይ አስማተኛ ጸጉሮች አሉት አለቻት። ከዚህ ሰዓት ያቺ ናኒ እንደዚህ አለቻት። ብንጠቀመው እኮ ደስ ይለኛል፣ ግን እናቴ ይሄን የምትወድ አይመስለኝም፣ እንድናረገው የምትፈቅድ አይመስለኝም አለቻት። አሊሺያ ችግር የለም እናርገው፣ ምንም ችግር የለም። እናትሽ ወደ መጽሐፉ ደግሞ የተለያዩ አስማተኛ ጸጉሮችን ስታስገባ አይቻለሁ አለቻት። ከዛ በዚህ ሰዓት አንደኛዋ ጓደኛቸው መጣችና ምን እያወራችሁ ነው ደግሞ እናንተ ነው ወይስ ስምብላችሁ ነው አለቻት። ከዛ ይጂ አሏት። እሷም ሄደች። ከዛም አሰበችበት ናኒ። ከዛም እንደዚህ አለች፣
እውነትሽን ነው እንደውም ይህን ጸጉር መውሰድ አለብን ይህን መጽሐፍ ተጠቅመን አለችና በአስማቷ ይህን መጽሐፍ አነሳችው ምክንያቱም የሷ ልጅ ስለሆነች ከዛ በኋላ አሊሻ ከበርጋውን አጠበቀቻት ተያይዘውም አሊሻና ናኒ ወደ አንድ ቦታ ሄዱ ከሄዱም በኋላ ወደ ጓደኞቻቸው ሄዱ እነዚህ ደግሞ ሌላ የተለያዩ ጓደኞቻቸው ነበሩ ስራ ማይወዱ ተኝተው የሚበሉ ከዛም እንደዚህ አለች አሊሻ አስማቷን በመጠቀም ሁሉንም ጸጉር አስወጣቻቸው አራቱንም ጸጉር አስወጣቻቸውና ለአራቱም ላከችላቸው ለአንዷ ያበበውን ጸጉር ሰጠቻት ለአንዷ ደግሞ የውሃማውን ጸጉር ሰጠቻት ለአንዷ ደግሞ የዛፍ ጸጉር ሰጠቻት በዚህ ሰዓት በጣም ተገርማ ነበር የዛፉን ጸጉር የወሰደችው ግን ራሷ አሊሻ ነበረች ከዛም ይህን ጸጉር ከወሰደች በኋላ ግን አንድ ያልተጠበቀ ነገር ተከሰተ ሁሉም አይናቸው ወደ ቀይነት ተቀየረና አስማተኛው ሆኑ ሁሉም ከዛ ልክ አንዷን እንስሳ ወደ መሬት ከተተቻት በጣም አካባቢ ሁሉ ተራወጠ በእሳትም አቃጠለችው የዛፍ አስማት የገባባት እሷ ናኒ በጣም በሚገርም ሁኔታ ሰዎችን ማቃጠል ዛፍ አቅማን በመጠቀም ማይሆን ነገር ማድረግ ጀመረች በዚህ ሰዓት እናቷ አየቻት አይሆንም ናኒ እንዴት ልታረግ ቻለች በቃ ያን ዛፍ ያን መጽሐፍ ነክተውታል ማለት ነው አይሆንም ብላ ናኒን በአስማቷ አሰረቻት ናኒ ግን ከሷ በላይ አስማት ስለነበራት ያን የታሰረችበትን ገነጠለችው ከዛም ናኒ አስማቷን በመጠቀም እናቷን ማሰር ጀመረች እናትየዋም እንደዚህ አለች አይሆንም ልጄ አይሆንም እንዴት ተቀየርሽ አለችና አስማቷን መጠቀም ግዴታ ስለነበረባት አሁን በቃ አስማቴን መጠቀም አለብኝ ብላ ወደ ናኒ አስማቷን ላቀችባት ናኒም የሷን አስማት ለመከላከል ብትሞክርም የእናቷ አስማት በጣም ኃይለኛ ስለነበር ናኒን መታት ከዛም ናኒ ልክ ከወደቀች በኋላ ስትነሳ ልጄ ስትላት ናኒ ወደ ቀድሞ ሁኔታዋ ተመልሳ ነበር የተነሳች እናቴ ደህና ነሽ አለቻት ከዛም እናትየዋ እኔ ደህና ነኝ አንቺ ደህና ነሽ ተጎዳሽ ልጄ አለቻት ከዛም አይኔ ያልተጎደውም አለቻት ከዛ በኋላ ጸጉሬሳ ምንድነው እናቴ ያደረኩት ነገር በጣም ይቅርታ እናቴ አለች ናኒ በጣም አዝና ነበር ያደረገችው ነገር ከናቷ ትዛዝ የወጣች ያህል ነበር የተሰማት እውነትም ደግሞ ከናቷ ትዛዝ ወጣ ነበር ከዛ እናትየዋ በጣም ችግር የለም በቃ ልጄ እኔ ባንቺ አምናለሁ በቃ መጽሐፉን አሁን አግኝቼዋለሁ መልሼዋለሁ ያንቺ ጸጉር መልሼ ወደዚህ መጽሐፍ አስገብቼዋለሁ መጽሐፉ ከኤስኬኤፍ የተለያዩ ጸጉሮች አሉት እነዚህ ሁሉ ጸጉሮች አስማተኛ ናቸው ግን ማንንም ሰው መጠቀም የለበትም መጽሐፉ ጋር ብቻ ነው መሆን ያለበት ለምን ካልሽ ደግሞ ይሄ የጸጉር በጣም ዓለምን እኛ ምንኖርበትን ስለሚጎዳ በስርዓት ነው መቀመጥ ያለበት አንደኛው ጸጉር ይሄ የኃይል ጸጉር ነው ወይም ደግሞ ይሄ ብርሃን ያለው ጸጉር ነው ሌላኛው ደግሞ ይሄ የዛፍ ጸጉር ነው ሌላኛው ደግሞ ምንድነው ካልሽኝ ልጄ ይሄ የአበባ ነው አበባና ይሄ ዛፉ ጸጉር ቢጣሉ አበባው ነው የሚያሸንፍ ስለዚህ አበባ ሁሌም የበላይ ነው ስለዚህ ሁሉን ጸጉር ማስመለስ ይኖርብሻል ይሄን ተጠቀሚ ብላ እሷ ልክ ያለበችበትን ቦታ እንድትጠቀምባት ኮምፓስ ሰጠቻት ወይም ደግሞ ያለችበትን ቦታ የሚያሳውቅ ከዛ ቻው በቃ ልጄ እሺ እንዳርኩሽ ሁሉ ነገር መልሽው አሊሻ የለችም በርግጥ ግን አንቺ ብቻሽን አርጊው ናኒ እወድሻለሁ አለችና ተለያዩ በዚህ ሰዓት ግን አሊሻ ተደብቃ እየሰማች ነበር ከዛ አሊሻ አንድ ነገር አሰበች ምክንያቱም ናኒ እንደዚህ እንድትሆን ያደረገቻት አሊሻ ነበረች ስለዚህ እሷን መርዳት አለብኝ ብላ አሰበች ከዛም አሊሻ ሄደች ልክ እሷ ሳታያት ምንድነው ካላችሁ ደግሞ እችን ያበባውን ጸጉር የወሰደችውን ሴትዮ ጸጉሩን ለማስመለስ ነበር በዚህ ሰዓት አሊሻ የራሷን ልክ ልትዋጋ ብትሞክርም አልቻለችም ነበር ምክንያቱም ያቺ ያበባዋ ሴት በጣም ክፉ ነበር ያበባውም ጸጉር በጣም ኃይለኛ ስለነበር ከኔ ጋር ትዳፈሪ ብዬሽ ነበር አለች ጀመረች በዚህ ሰዓት ግን ናኒ መጣች ያልተጠበቀም ነገር ተከሰተ አስማቷን ተጠቀመች ናኒ በዚህ ሰዓት ናኒንም ልታዳክማት ሞከረች ናኒ ልታዳክማት በመትሞክርበት ሰዓት አሊሻ ሄደችና መታቻት በዚህ ሰዓት ናኒ ልክ አሊሻ መማታቷን ስታይ እሷ መዳከሟን አቆመች ኃይልም ሰበሰበች ከዚህ በኋላ ልክ አብረው እኔ ያለውልሽ እሺ አለቻት አሊሻ ከዛም አብረው ሄዱ ከዛም ጸጉሩ እንድትመልስላት ጠየቀቻት ከዛም አልመልስም ለምንድነው አልመልስም አለች ያቺኛዋ በዚህ ሰዓት አስማቷን በመጠቀም እቺ ናኒ ይሄን ጸጉር በአስማቷ ወሰደችባት
ከመታቻትም በኋላ ጸጉሩን ወደ መጽሐፉ መለሰችው። ከዛ በኋላ አንደኛውን እቅዷን አሳካች። ግን ይሄ እቅድ እንዲሳካ የረዳቻት አሊሺያ ነበረች። ከአሊሺያም ጋር ደስ በሚል ሁኔታ እንደዚህ አሉ። ተመስገን፣ አንደኛውን ጸጉር አስመልሰናል፣ ሌላኛውን ጸጉር ደግሞ የምናስመልሰው ይሆናል አሉ። ከዛም ወደ ሁለተኛው ቦታ ሄዱ። ወደ ሁለተኛው ቦታ ከሄዱ በኋላ እንደዚሁ አቅማቸውን በመጠቀም ጸጉሩን አስመለሱት። ናኒ ስትመታት አሊሺያ ሄዳ በማሰር ጸጉሩን ወደ መጽሐፉ እንዲመለስ አደረጉ። በዚህ መልኩ አንደኛውን እቅድ እንደጨረሱላ ሁለተኛውን እቅድ ጨረሱ። ከዛ በኋላ የቀጣዩ እቅድ ደግሞ ምንድነው ካላችሁኝ እቺ በበረዶ አይነት የተወከለችው ነበረች። እሷ በጣም አስማተኛ ነበረች። ግን ልክ ሁለቱ ኃይላቸውን በመጠቀም አሊሺያ እንድትረዳት በማድረግ ከዛ በኋላ ደግሞ ናኒ ይህን ጸጉር በመውሰድ መጠቀም ጀመሩ። ልክ መቷትና እጅ በሚመስል ነገር ልክ ወድቃ አናቷ ሲዞርባት ይህን ጸጉር መልሳ አስገባችው ናኒም እቅዷን ማሳካት ጀመረች። በዚህ ሰዓት በጣም ደክማትና ተጎርታ ነበር። ማን ካላችሁ ደግሞ አሊሺያ። ከዛም ናኒ አሊሺያን አቀፈቻትና አይዞሽ እሺ የኔ ቆንጆ አለቻት። ከዛም አብረው በደመና በመሄድ እንደዚህ አለቻት። ናኒ አሊሺያ በጣም አመሰግናለሁ ግን እሺ ስለምትረጂኝ፣ ሁሉ ነገር ስለምታረጊልኝ፣ የእናቴን አደራ እንድወጣ ስለምታረጊኝ አለቻት። አሊሺያም እንደዚህ አለቻት። እኔ ሲጀመር እንደዚህ መሆኑን ባውቅ ከመጀመሪያ ማልነግርሽም ነበር። የኔም ጥፋት ስላለበት አብረን ሁሉ ነገር ማድረግ አለብን አሉ። ከዛ በኋላ የመጨረሻው ቦታ ጋር ደረሱ። ኮምፓሱን በማየት አቅጣጫ ጠቋሚውን ከዛም በኋላ ሲያዩት በጣም አስፈሪ ነበር። ልክ አስማተኛ በርንም ነበር። ልክ አስማተኛ በሩንም በአስማቷ መታችው ናኒ። ከዛም ከገቡ በኋላ ያልተጠበቀ ነገር ነበር። ሰዎች ሁላ ልክ ታስረው ይታያሉ። በጣምም አደገኛ ነበር። ይሄን ሁላ አስማት የምትሰራዋ ደግሞ የብርሃኗ ጸጉር ያላት ሴት ነበረች። በጣምም ክፉ ነበር። ማንንም አያስቆመኝም ማለት ጀመረች። በዚህ ሰዓት ናኒ አስማቷን ላከችባት። ግን እውነትም ማንንም አያስቆማትም ነበር። በጣምም ኃይለኛ ነበረች። ናኒ ደጋግማ በአስማቷ ብትመታትም አልቻለችም። ግን አውቃ ናኒ በጣም በአስማቷ መታቻትና በድንጋይ አሰረቻት። ከዛም ጸጉሩን ለመውሰድ መሞከር ጀመረች። በዚህ ሰዓት ግን ጸጉሩ ወደ ናኒ ሊሄድ አልቻለም ነበር። እችም ሴትዮ አይሆንም ጸጉሬንማ እንደዚህ በቀላሉ አትወስጂውም እያለች ማውራት ጀመረች። ናኒ ግን በጣም ጸጉሩን መውሰድ ፈልጋ ነበር። ልክ በዚህ ሰዓት አንድ ያልተጠበቀ ነገር ተከሰተ። እሱ ምንድነው ካላችሁ ይሄ ጸጉር ውስጥ ተደበቀችና ሴት ወደ አሊሺያ ሂዳ ገባች። አሊሺያ ውስጥም ስትገባ መንፈሱ ሁሉ ወደ አሊሺያ ሆነ። አሊሺያም መታቻት። ማንን ካላችሁ ናኒን። አሊሺያ ግን ፈልገው አልነበረም። ይሄ ጸጉር ነበር አስማት እየሰራባት ያለ። አሊሺያ አይሆንም እያለ ነበር ውስጧ። ከዛም እቺ ናኒ መጸለይ ጀመረች። መጽሐፉን ከፈተችና ሁሉንም አስማት አወጣቻቸው፣ ሁሉንም ጸጉር። ከዛም ወደ ራሷ አድርጋ ልክ አሊሺያ መታቻት። አሊሺያ ልክ ወደ ውስጧ ስትገባ እቺ የብርሃኗ ጸጉር የነበራት ሴት ነበረች። እሷም ተመታች። ውስጧም አልፈለገቻትም የነበር እችን ሴት። ከዛም በኋላ እችን ሴት መመታቷን ስታይ አሊሺያ እንደዚህ አለች። አሁን ከኔ ውጪ እያለች መጮህ ጀመረች። ምክንያቱም ውስጧ የገባችው በመንፈስ ነበር። ልክ በዚህ ሰዓት እንደዚህ እያለች በምትናገርበት ሰዓት ከኔ ውጪ እያለች ስትናገር ነበር። ልክ በዚህ ሰዓት እጇን ያዘቻት። ማንን ካላችሁ እቺ ሴት ረርታት ነበርና ያቺኛዋ ሴት እንዳትመታት። ከዛ በዚህ ሰዓት አስማቷን ተጠቅማ ናኒ ስትልክባት ሁለቱም የተለያዩ ሰው ሆኑ፣ ማለትም በተለያየ ሆኑ። ይሄም ማለት አሊሺያም ወደ ነበረችበት ተመለሰች። ያቺም የብርሃኗ ጸጉር ያላት ወደ ራሷ ተመለሰች። ከዛም በኋላ እቺ የብርሃኗ ጸጉር ያላት በጣም ተጸጸተች። አሊሺያንም እንደዚህ አለቻት። ማን ካላችሁ ደግሞ ናኒ አይዞሽ የኔ ልጅ፣ በቃ አይዞሽ የኔ ቆንጆ አለቻት። በዚህ ሰዓት እንደዚህ አለች የብርሃኗ ጸጉር ያላት። በቃ ይሄው ጸጉሩን ውሰዱት ብላ በራሷ ፈቃድ መለሰችው። ምክንያቱም ተጸጽታ ነበር አሊሺያን እንደዛ በማድረጓ። ከዛ ሁሉን ጸጉር ወደ መጽሐፉ መለሱት። ማን ካላችሁ አሊሺያና ናኒ። በዚህም በጣም እናታቸው ኮራች። የማን እናት ካላችሁ ደግሞ የናኒ። ልጄ በጣም ነው የኮራውብሽ፣ እሺ ሁሉን ነገር በማድረግሽ። አንቺ ደግሞ አሊሺያ በጣም ደስ ብለሽኛል ልጄን በመርዳትሽ። ስለዚህ ላንቺ አንድ ውለታ ላውልልሽ ነው አለቻት። እሷም ምንድነው አለቻት አሊሺያ። ከዛም ወደ ነበርሽበት
ወደነበርሽበት ቦታ እንመልስልሻለን ወደ መጣሽበት ዓለም ይሄ ዓለም አስተምሮሻል ብዬ አስባለሁ ስለ ጸጉር ያለሽን ነገር ስለዚህ ወደ ነበርሽበት ዓለም ተመለሽ አለቻትና ያችን ኮምፓስ ነካቻት ከዛ ግን እንደዚህ አለቻት ናኒ ቻው አሊሺያ በጣም ወድሻለሁ ላንቺ ግን አንድ ስጦታ አለኝ አለቻት ምንድነው ስጦታው አለቻት ከዛም እንኪ አለችና የሆነች ብልቂያት ነገር ሰጠቻት እሷም የጸጉር ኃይል ነበረች እወድሻለሁ ወደፊት እንገናኛለን እቺን በመጠቀም ጸጉርሽን አሳምሪ ብላ ተሰናበተቻት ከዛም አሊሺያ ከእንቅልፏ ስትነሳ ከቤቷ ወይም ካልጋዋ ጋር ራሷን አገኘቻት ስታየውም ከሷ ከዚች ከናኒ የተሰጣቻትን ብልቃት አገኘችው ከዛም በጣም ተገርማ ነበር ደስም ብሏት ነበር ከዚህ በኋላ ጸጉሬን እንደፈለኩ ቀያይራለሁ ማለት ነው የሳለች በዚህ ሰዓት ያቺ አስማተኛ የምትከተላትና እቺ እናቷ መጣች ከዛ በኋላ በቀጣዩ ቀን አሊሺያ የጸጉር ስታይሏን ቀየረች በሚያምር ሁኔታ ደስ የሚል ጸጉር ነውራት ከዛም ያቺ የምትከተላት አስማተኛም እየተከተለቻት ደስ በሚል ሁኔታ ታሪኩ ተጠናቀቀ ልጆች ቻናሉን ሰብስክራይብ ማድረግ ቪዲዮውን ላይክ ማድረግ እንዳትረሱ AXM Fairy Tale